በጣም በሚያሳዝን ሁኔታ ደግሞ በሽረ እንደ ስላሴ ከተማ 5 ሰዎች በቲዲኤፍ ታጣቂዎች እንደተገደሉ አሁን እየሄዱበት መንገድ ሳይሆን የሚያዋጣቸው እዚህ መተው ከፌደራል መንግስቱ ጋር መነጋገር ነው። በባሌም በቦሌም ይበል ወደ አዲስ አበባ መጥቷል። አሁን ጌታቸው ረዳ ኦሬዲ ትግራይ ክልልን እያስተዳደረ አይደለም፣ ፕሬዚዳንት አይደለም። አሁን ላይ ቲዲኤፍ ማተብ ያለበት ቀለብ አሁን በጣም እጥረት ስላለ የዳቦ ግራም ቀንሰናል የሚል ነገር አይቻለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሐሳብ ዴሊ ከሐሳብ ሚዲያ ተጀምሯል። ወቅታዊ በሆኑ ጉዳዮች ላይ ቆይታ እንደሚያደርግ ይታወቃል። በዛሬው ዕለትም ትላንትና ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የተለያዩ ምላሽና ማብራሪያ በሚሹ ጉዳዮች ላይ ቆይታ አድርገዋል። ብዙ ያልታየውና ትኩረት ያልተሰጠው የጠቅላይ ሚኒስትሩ ማብራሪያ በዛሬው ዕለት ይዘን ቀርበናል። ምንድነው ጉዳዩ የሚለውን እንመለከታለን ማለት ነው። ከዛ ቀደም ብለን እንደተለመደው ማማማቂያ ጉዳዮች አሉ። ያልፋል አሻገርና ይድነቃቸው ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነህ? አለን ይመስገን። ምን ጉዳዮች አሉ እንደማማማቂያ? እንግዲህ ያው በዋናነት ዛሬ ትኩረት ያልተሰጠውን የፓርላማ ውሎ ነጥብ እናነሳለን። ከዛ ቀደም ብለን ደግሞ የተሰሙ አንዳንድ አንኳር ጉዳዮች እናነሳለን። ዛሬ እንግዲህ እናንተ ስቱዲዮ ከመግባታችን በፊት ከዚህ በተለይም ደግሞ ከካፒታል ማርኬት ጋር ከኢንቨስትመንት ባንክ ኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ ለማቋቋም አዋጅ አጽድቃ እንቅስቃሴ እንደጀመረች ይታወቃል። ከዚህ ጋር ተያይዞ እንግዲህ ወጋገን ባንክ ከግል ባንኮች እንዲሁም የኢትዮጵያ ንግድ ባንክ በብሔራዊ ባንክነት ይሄንን የኢንቨስትመንት ባንክ ፍቃድ ስለማግኘታቸው ተሰምቷል። እንግዲህ ይሄ የካፒታል አክሲዮን ኢንቨስትመንት ባንክ እና የሲቢኦ ማለት ነው ወጋገን ካፒታል አክሲዮን ማህበር ኢንቨስትመንት ባንክ ይባላሉ። ከዚህ በኋላ ልኬን ፍቃድ ሲያገኙ ያው መደበኛ ስማቸው እንዳለ ሆኖ ማለት ነው። ስለዚህ ሲቢኢ ስትል ነበር አይደል መታቀው እስከዛሬ። አሁን እሱ ምን ይሆናል? ሲቢኢ ካፒታል አክሲዮን ኢንቨስትመንት ባንክ የኢትዮጵያ ንግድ ባንክ ካፒታል አክሲዮን ኢንቨስትመንት ባንክ ይባላል። ከዛ ደግሞ ወጋገን ባንክ ወጋገን ካፒታል አክሲዮን ማህበር ኢንቨስትመንት ባንክ በመባል ይሰየማል ማለት ነው። እንግዲህ እነዚህ ባንኮች ራሳቸውን ችለው ስለመቋቋማቸው ሰምተናል። የካፒታል ገበያ ስራ ብቻ የሚሰሩ የኢንቨስትመንት ባንኮች ይሆናሉ። ስለዚህ በኢትዮጵያ ታሪክ በኢንቨስትመንት ባንክ ደረጃ የመጀመሪያዎቹ የኢንቨስትመንት ባንኮች ሁለቱ ባንኮች ሆነዋል ማለት ነው። ከዚህ ባለፈ 5 የካፒታል ገበያ አገልግሎት ሰጪዎች ደግሞ ፍቃድ ተሰጥቷቸዋል። ይሄ እንግዲህ ነገርየው ትንሽ ሰፋ ያለ ነው። ይርኔ በተለይ የብሔራዊ ባንክ ገዢው አቶ ወጣቱ ማሞ ምህረቱ እንደተናገሩት ከሆነ የሀገሪቱን የክፍያ ሚዛን የማረጋጋት አቅም ይፈጥራል። ከውጭ ብድር ጥገኝነትና የውጭ ብድርን በመቀነስ ረገድ የማክሮ ኢኮኖሚውን የማረጋጋት አቅም ይኖረዋል ሲሉ ተናግረዋል። ይሄ በእርግጥም ኢኮኖሚ ላይ የሚኖረውን እንቅስቃሴ ይሄ መሬት የረገጠ የማይመስል በአንዳንድ አካላት ሰዋዊ በሚመስሉ ጉዳዮች የሚፈጠሩ ነገሮችን በማረጋጋት ረገድ ከፍ ያለ ሚና እንደሚኖረውም ተገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ ይህንን ፍቃድ ሙሉ ለሙሉ ስለመስጠቱ ዛሬ ሰምተናል። ደስ የሚያሰኝ ጉዳይ ነው። እንግዲህ በተለይ ይሄ ኢንቨስትመንት ምንድነው የኢኮኖሚ ዘርፉ ላይ ያለውን እንቅስቃሴ በትኩረት ለሚከታተል ሰው ይሄ ትልቅ ምርታ ነው። ልክ ብላል። ትላንት ጠቅላይ ሚኒስትር አብይ አህመድም ይህንን ጉዳይ አጽንኦት ሰጥተው ሲናገሩ ነበር። በተለይም ደግሞ ኢኮኖሚው እየተነቃቃ ነው። ኢኮኖሚ ደግሞ የበለጠ እንዲነቃቃ የካፒታል ገበያ በኢትዮጵያ ላይ አስፈላጊነቱ ምንም አያጠራጥርም። በተለይም ደግሞ የኢንቨስትመንት ባንኮች መኖራቸው ከንግድ ባንክ ለየት በማለቱ ምክንያት የብድር መጠኑም እንዲሁ ለሚፈለግበት ዓላማ ፈሰስ ከማድረግ አንፃር በጣም አስተዋጽኦአቸው ከፍተኛ ነው። እንደሚታወቀው ካፒታል ገበያ ወደ ስራ ገብቷል። በዚህም 5 ተቋማት አካባቢ ወደዚህ አካባቢ እንደመጡ ነው የተነገረው። ወደ ሌላኛው ጉዳይ እንለፍ። ሰሞኑን በምስራቅ አፍሪካ በአፍሪካ ቀንድ ቀጠና የአልሸባብ ጉዳይ ያነጋገረ ይገኛል። ከሰሞኑም የሶማሊያው ፕሬዚዳንት ሼህ መሐመድ የጫነ ተሽከርካሪን ጨምሮ አደጋ ደርሶባቸዋል ተብሏል። ፕሬዚዳንቱ ከሞት አፋፍ ነው ለጥቂት ያመለጡት ነው የተባለው። እንደሚታወቀው አልሸባብ ባለፉት አመታት በርካታ የሰብአዊና ቁሳዊ
ቀውሶችን አስከትሏል። በቀጠናውም ኢቭን በሀገራቱም ጣልቃ በመግባት ሀገራት እንዳይረጋጉ አድርጓል። ሰሞኑን የወጣው መረጃ ደግሞ አልሸባብ በሶማሊያው ሂርሸበሌ ፌዴራል ግዛት በሀገሪቱ ጦር ሰራዊት ላይ በበርካታ አቅጣጫዎች መጠነ ሰፊና የተቀናጀ ማጥቃት መክፈቱን የሀገሪቱ ዜና ምንጮች ዘግበዋል። የሂርሸበሌ ግዛት ዋና ከተማ የሆነችው ጁሃር በተለያዩ አቅጣጫዎች በቡድኑ ተዋጊዎች እንደተከበበች ተዘግቧል ማለት ነው። በጣም አሳሳቢ ጉዳይ ነው። የአልሸባብ እንግዲህ አንዳንዴ በጣም ስክን ይላል፣ የትገባ እስከምትልበት ደረጃ ይደርሳል። ያው ኢትዮጵያ አልሸባብን በተለይ ይሄ ጀርባውን ከማዳከም አንጻር በጣም ትልቅ የሆነ አበርክቶ እንዳላት እሙን ነው። ምስራቅ አፍሪካ ላይ የአልሸባብ ተስፋፊነት እንዳይቀጥል ኢትዮጵያ በጣም 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 ከፍተኛ ጥረት ስታደርግ ቆይታለች፣ እያደረገችም ትገኛለች። አሁን የሰሞኑ ደግሞ በሶማሊያ ፕሬዚዳንት ላይ የተደረገው ሙከራ እጅግ በጣም አስደንጋጭ የሚባል ነው። እንዳልከው እንግዲህ ከሞት አፋፍ ተርፈዋል። አልሸባብ በግዛቲቷ መጠነ ሰፊ ጥቃት መክፈቱን ተከትሎ ፕሬዚዳንት ሐሰን መሐመድ ሰሞኑን በግዛቲቱ ተገኝተው የሰራዊታቸውን ሞራል ለማነቃቃት ሙከራ በማድረግ ላይ ይገኛሉ ተብሏል። የኢትዮጵያ አየር ኃይል እንደምታስታውሰው ተደጋጋሚ ማጥቃት እያደረገ ይገኛል። ያው አልሸባብ እየተስፋፋ ይገኛል። ከዚህ ቀደም በአትሚስ በነበረው የኢትዮጵያ ቆይታም በሰላም ማስከበሩ አሁንም ደግሞ ኢትዮጵያ በሶማሊያ የምታዋጣው ሰራዊት ታውቋልና ኢትዮጵያ ምን ያህል አስተዋጽኦ እንዳላት ማሳያ ነውና አልሸባብን ለማዳከም ጠቀሜታ አለው። አልሸባብ ግን አሁን በሶማሊያ ላይ በጣም ከፍተኛ እንቅስቃሴ እያደረገ ይገኛል። ሀገራቱ እነዚህን አቅሞቻቸውን በመጠቀም ኢትዮጵያን ጨምሮ ማዳከም ይኖርባቸዋል ማለት። እሺ፣ አሪፍ። ወደ ዋና ጉዳያችን እናልፋለን። ተመልካቾቻችን ሀሳብ ዴሊን እየተከታተላችሁ ነው የምትገኙት። ካፍታ ቆይታ በኋላ ስንመለስ ወደ ዕለቱ ዋና አጀንዳ እናልፋለን። ተመልሰናል። ተመልካቾቻችን ብዙ ያልታየውና ትኩረት ያልተሰጠው የትላንትናው የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ በተለይም የትግራይ ክልልን ውጥረት ጋብ የሚያደርግ ከዚያም ለሚነሱ ጥያቄዎች ምላሽ እየሰጠ በተለይም ደግሞ ከጊዜያዊ አስተዳደር ጋር ተያይዞ በህወሓትና በአመራሩ መካከል የሚነሱ ጥያቄዎች ነበርና ለሱም ግልጽ የተደረገበት ምላሽ እየሰጠ እንዲሁም ደግሞ ለክልሉ ህዝብና ወጣቶችም በጥቂቱ ቢሆን እፎይታ የሰጠ ነው ተብሏል። እንደው የተነሱ ነገሮች ትናንትና በሀሳብ ዴሊያችን በጨረፍታም ነካነካ አድርገን ያለፍነው ጉዳይ ቢሆንም ዛሬ ግን በተለይም ባለሙያም አካተን በክልሉ የሚንቀሳቀስ የፓርቲም አካተናል። ግን እንደው ምንድነው የተነሳው የሚለውን ነጥብ እናሻግርና ከዛ ወደዛ እንሄዳለን። አሪፍ ይርኔ እንግዲህ ያው የትናንትና የፓርላማ ውሎ በተለይ የጠቅላይ ሚኒስትሩ ምላሽ እንዲሁም የተነሱ ጥያቄዎችን በሰፊው በትናንቱ የሀሳብ ዴሊ ሰዓት ላይ እናንተ ስታነሱት ነበረ። እኛ ደግሞ ዛሬ በዛሬው የዴሊ ሰዓታችን የተለየ ትኩረት ሊሰጠው ይገባል ብለን ያሰብነውን ሀሳብ ነው ይዘን የመጣ ነው። እንግዲህ ተረጋጋሚ ሀሳብ ዴሊያችን ይህን ጉዳይ ብሎታል። በፓርላማው ቆይታ ደግሞ ክሪቲካል የሆነ ሀሳብ ነው የተነሳበት። ነገር ግን ብዙዎች መገናኛ ብዙሃን የትኩረት ያልሰጡት ጉዳይ ነው ይሄ ጉዳይ። ሰው እኛ ዛሬ በሀሳብ ዴሊያችን በትክክልም እንደ ሀገር ስለሚመለከተን ስለሚያገባን ጠቅላይ ሚኒስትሩም ተስፋ ሰጪ የሚሆኑ ነጥቦችን ስላነሱበት ልናነሳ ወደናል። የትግራይ ወቅታዊ ጉዳይ ሰሞኑን ውጥረት ነግሷል ብለናል። ይሄ ውጥረት በየሰዓቱ በየቀኑ በጣም አዳዲስ ነገሮች እየተሰሙበት ነው ብለናል። እውነት ያለው ከየትኛው ወገን ነው እያልን ስናነሳ ነበረ። እንግዲህ ክልሉ ላይ አሁን ለመጨረሻ ጊዜ የተሰማው አዲስ ጉዳይ ምንድን ነው? የነዋሪዎች መታወቂያ ጉዳይ ነው። ከዛ በኋላ ምንም የተባለ ነገር አልነበረም። በነገር ላይ የዚህ የመታወቂያው ጉዳይ አስገዳጅ ሆኗል። እንደሰማው የዛ ጊዜም አውርተናል። በጣም አስገዳጅ ሆኗል። ነገር ግን አስገዳጅ ሆነው በበቂ ሁኔታ ተሰራጭቶ ባልተዳረሰበት አንዳንድ ቦታዎች ላይ ፍጹም ችግር ባለበት ሁኔታ ነው ይሄ ነገር የተባለውና እንደውኛ አስፈላጊነቱ አሁንም ጥያቄ ውስጥ እንደገባ ብናሰምርበትም ለምንድነው አዲስ መታወቂያ እዛ አካባቢ ላይ እንዲታተም የተፈለገው ነዋሪው እንዲይዝ የተፈለገው የሚለው ጥያቄ ምልክት ውስጥ እንደገባ ልብ እንላለን፣ ለአጽንኦት እንሰጥበታለን። ግን ጠቅላይ ሚኒስትሩ ከፕሪቶሪያው ስምምነት ነው የጀመሩት። የፕሪቶሪያውን ስምምነት አንስተው እጅግ ፍጹም ታሪካዊ ሊባል የሚችል ስምምነት ስለመሆኑ ለብዙዎች ልምድ የሚሰጥ ጉዳይ ስለመሆኑ ከዛ ባለፈ የፌዴራል መንግስቱ ያለቀ ጦርነት ላይ ወደ ስምምነት እንዲመጣ
ማድረጉን አጽንኦት ሰጥተው አንስተዋል። እንግዲህ ከዚህ ስምምነት በኋላ ነው አሁን ክልሉ ላይ ያለው ጊዜ አስተዳደር እንዲዋቀር ያ ጊዜ አስተዳደር ነገሮችን እንዴት እያስኬደ ነው የሚለው በቅርበት ክትትል እየተደረገበት በፌዴራል መንግስቱ ክትትል እየተደረገበት እየሄደ እንዳለ ከዛም ባለፈ የፌዴራል መንግስቱ በጣም 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 አስፈላጊ በሚባሉ ጉዳዮች ላይ ውሳኔዎችን አፋጣኝ የሆኑ ውሳኔዎችን ሲሰጥ እንደከረመም ጭምር አንስተው ነበር። አይድነኝ አው በትላንትናው በጠቅላይ ሚኒስትሩ ማብራሪያ በተለይም ደግሞ ያው ትላንትና ማንስተናል ታደሰ ወረደ ጌታቸው ረዳ ጻድቃን ገብረትንሳኤ የነበራቸውን የአመራር ኮሚትመንት አድንቀዋቸዋል አሞካሽተዋቸዋል ማለት እንችላለን። 2 ዓመት ሞልቷቸዋል በጊዜው አስተዳደሩ እንደሚታወቀው የፕሪቶሪያው ስምምነት አንዱ ካካተታቸው ጉዳዮች መካከል አንድ የጊዜው አስተዳደሩ የሚቆይበት ጊዜ 2 ዓመት ነው የሚል ነገር ተነስቷልና ጊዜው አስተዳደሩም 2 ዓመት ነው ሊቆይ የሚችለው ያ ጊዜ ደግሞ ተጠናቋል። ግን ደግሞ እስከ ምርጫው ባለው ጊዜ ሂደት ውስጥ ከተለያዩ አካላት በተለይም ደግሞ በክልሉ የሚገኙ ፖለቲካ ፓርቲዎችን ያሳተፈ ህወሓትንም ጭምር የሚያካትት መንግስት ይፈጠራል የሚል ነገር ነው። ጌታቸው ረዳም ቃል በቃል አልጠቀሱም ግን ያለው መንግስት ይቀጥላል እስከ ምርጫው ድረስ የሚል ነገር አንስተዋል። በጣም በሚያስገርም ሁኔታ እኔ ከእርሳቸው ማብራሪያ የተረዳሁትና ትኩረት የሚሰጥበታል ብለንኛ እንድናንሳው ካስገደደን ነገሮች መካከል አንዱ እየተደረጉ ያሉ ውይይቶች ማን ከማን የሚለው ነው። እንግዲህ በ2 ዓመቱ የጊዜ አስተዳደሩ አመራር ውስጥ ከፕሬዝዳንት ጌታቸው ረዳ ጀምረው ነው ያሉት የጊዜ አስተዳደሩ ፕሬዝዳንት ሳቸው አይደሉ ከርሳቸው ጀምሮ ጀነራል ጻድቃን ገብረትንሳኤ እንዲሁም ጀነራል ታደሰ ወረደን በየጊዜው እያገኙ እንደሚያነጋግሯቸው ያሉ አፕዴቶችን እንደሚያዩ በተለይም ደግሞ ክልሉ ላይ የሚፈጠሩ ከህዝብ የተነሱ ያሉ ጥያቄዎች በሰላማዊ መንገድ ፍጹም በሰላማዊ መንገድ እንዲፈቱ ጥረቶች ያደረጉ እንደሆነ አንስተዋል። ኢንተረስቲንግ ፖይንት ምንድነው እዚህ ጋር ዳግም ጦርነት እንዳይነሳ እንዳይቀሰቀስ በክልሉ ዳግም ጦርነት እንዳይቀሰቀስ ተጨማሪ ጦርነት እንዳይፈጠር እነዚህ አመራሮች ከፍተኛ ጥረት አድርገዋል እያደረጉም ይገኛሉ ሲሉ አንስተዋል። እንግዲህ ይሄንን ኢንተረስቲንግ ብለን እኔ በግል ያነሳሁት ለምንድነው ብትለኝ ይርኔ ከሰሞኑ እየተነሱ ያሉ አለመግባባቶች ወይም ደግሞ እየተፈጠሩ ያሉ ጥያቄዎች ዋነኛ ነጥባቸው ምንድነው የህዝብ ጥያቄ አልተመለሰም የሚልም ነጥብ አለበት ከስሩ ቲፒኤልኤፍ ወደ ስልጣን ራሱን ማምጣት ከመፈለጉ ባለፈ ወይም ደግሞ እዛ አካባቢ እየተንቀሳቀሰ ያለው ቡድን ራሱን ወደ ስልጣን ለማምጣት ከመፈለጉ ባለፈ ህዝባዊ ጥያቄም እንዳለ ጭምር ከህዝቡ የሚነሳ ጥያቄ እንዳለ ጭምር ህዝቡ የዚህ የጊዜ አስተዳደሩ ፍጹም ምቾት እንዳልሰጠው የማሳመን የመስበክ አይነት እንቅስቃሴዎች ከዛ ባለፈ ከፕሪቶሪያ ስምምነት በኋላ እዛ አካባቢ ላይ እየተደረጉ ያሉ እንቅስቃሴዎች ፍጹም ህዝብን ያማከሉ ስላለ መሆናቸው እያነሱ ነው። ዋቴልስ ግን አቶ ጌታቸው ባለፈውኛ በተረጋጋሚ አንስተናል በነበራቸው ቃለ መጠይቅና በነበራቸው ጋዜጣዊ መግለጫ ለሚዲያዎች በነበራቸው መግለጫ ላይ እኛ ጊዜ አስተዳደሩን ከያዝንበት ጊዜ ጀምሮ በጣም ብዙ ነገሮችን ለመስራት እንፈልጋለን ነገር ግን አንድም የልማት ስራ አልሰራንም ሲሉ አንስተዋል። ዲዲአሩን በኋላ እናነሳበታለን እንመለስበታለን አይደለም ከዲዲአሩ ጋር ተያይዞ በተለይ ያቺ 8 ቢሊዮን ብሯ ያነሳናት አለች አይደለ አንድ ወዳጃችን እንደው ምን ነው እናንተ በጣም እንትን አላችሁት አለ ይሄ 8 ቢሊዮን ብር እንደው ያንሳል አይነት ነገር አለ። ክልሉ ላይ ይሄን ያህል ገንዘብ ለዲዲአር ወጪ ሲሆን ወይንም ደግሞ ለሰራዊት ወጪ ሲሆን አንድም የልማት ስራ አልሰራንም ለሲቪል ሰርቫንቱ ደሞዝ አልከፈልንም ሲሉ አምነዋል። እንግዲህ ይሄንን እያደረግን ያለነው ለምንድነው ገንዘባችንን በበቂ ሁኔታ ልናንቀሳቀስ ስንፈልግ እንደዛ ደግሞ የማይፈልጉ አሉ ሲሉ አንስተዋል። አየህ አሁን ይሄንን ከምን ጋር እናገናኘዋለን ከጠቅላይ ሚኒስትሩ የትናንትና ማብራሪያ ጋር እናገናኘዋለን። ምንድነው ጠቅላይ ሚኒስትሩ ዳግም ጦርነት እንዳይፈጠር ተጨማሪ ጦርነት እንዳይፈጠር ክልሉ ላይ ጥረት እያደረጉ ነው ከህዝብ የሚነሱ ጥያቄዎችም በተገቢው መልኩ ምላሽ እንዲያገኙ እያደረጉ ነው በተለይም ደግሞ በንግግር ጥያቄዎች በንግግር እንዲመለሱ እያደረጉ ነው ሲሉ ነው ጠቅላይ ሚኒስትሩ ያነሱት። ይርኔ እንደዚህ እያደረገ ከሆነ ጊዜ አስተዳደሩ ህዝቡ ላይ እየተነሳ ያለው ጥያቄ በትክክል የሚሰማው አካል አለ ማለት ነው ሌላ አካል አያስፈልገውም ጊዜ አስተዳደሩ የተሰጠውን ይህን መሰል ኃላፊነት እየተወጣ ነው ማለት ነው። ይሄ ደግሞ
እንግዲህ በየጊዜው ሪፖርት ያደርጋሉ አይደለ? ለፌዴራል መንግስቱ ግዴታም አለባቸው ሪፖርት የማድረግ ፌዴራል መንግስቱም የመገምገም ግዴታ አለበት። ከጠቅላይ ሚኒስትሩ ንግግር የተረዳ ነው ይሄንን ነው። ገምግመዋል ጠቅላይ ሚኒስትሩም ፌዴራል መንግስቱም ግምገማ እያደረገ ስለመሆኑ ማመላከቻ ነጥቦችን አንስተናል። ሶ መጋቢት 1 ብለን በተረጋጋሚ የምናነሳው ከመጋቢት 1 ጀምሮ የነበረው የክልሉ ውጥረት በእነማን እና በምን አይነት ምክንያት እየተነሳ እንደሆነ ምላሽ የሚሰጥ ጉዳይ ነው። ይሄ ጉዳይ የጊዜ አስተዳደሩ በትክክልም ሰዎችን ነዋሪዎችን እየሰማ ነው የሚል ነገር እናገኛለን። ይህ የጠቅላይ ሚኒስትሩ ትናንትና አስምረው በክልሉ ሁኔታ ላይ የተናገሩት ንግግር በእኔ በኩል ምን ሊያመጣ ይችላል የሚለውን ነገር ማየት ያስፈልጋል። ምክንያቱም እንደውም ለዚህ አንድ ምስክር የሚሆነኝ ሰሞኑን ምናልባት ሶሻል ሚዲያ ላይ ካየ የትግራይ ወጣቶች እናቶች እዚህ ቅርብ የሚባሉ ወደ አዲስ አበባ ከአዲስ አበባ በቅርብ ርቀት ላይ ያሉ አካባቢዎች ገዳማት ላይ በመገኘት በጣም እየጸለዩ ነበር፣ አምላካቸውን እየተማጸኑ ነበር። ጦርነት ይበቃናል የሚል ነገር ነበር። ምክንያቱም በተለይ ከመጋቢት 1 ጀምሮ እስካለው ድረስ እስከዚህ እስካለንበት ቀን ድረስ የጦርነት ጉሰማዎች ይሰሙ ነበር፣ ደስ የማይሉ ሁኔታዎች ይሰሙ ነበርና በእነዚህ ገዳማት ውስጥም የታየው የእናቶችና የወጣቶች ሁኔታም ያንን የሚያሳይ ነው። የጠቅላይ ሚኒስትሩ ይህንን ነገር ግልጽ ማድረግ በተለይም ደግሞ ጊዜ አስተዳደሩ የሚኖሩ በጊዜ አስተዳደር ውስጥ የሚዋቀሩ ሰዎች የሚኖረው ሚናም እንዲሁም ደግሞ ጊዜ አስተዳደሩ የመጣበት መንገድ ግልጽ መደረጉ ብዙ ነገሮችን ያረጋጋል የሚል እምነት ነው ያለኝ። በጣም በሚገርም ሁኔታ የዚህ የወጣቶችን ጉዳይ ስናነሳ እዚህ እንዳልከው አዲስ አበባ ውስጥ ያሉ የወንድሞቻችን እናቶቻችን በጣም በሚገርም ሁኔታ ነው ተማጽኖ እያደረጉ ያሉት። በቃ ዳግም ጦርነት አያስፈልገንም ነው። ጊዜ አስተዳደሩ ይሄንን በደንብ ያምንበታል። አቶ ጌታቸው ረዳ በተደጋጋሚ በሚሰጡት መግለጫ ላይና በሚሰጡት ቃለ መጠይቅ ላይ እንሰማቸዋለን። በቃ አያስፈልገንም፣ በቃ ዳግም ጦርነት አያስፈልግም፣ በቃ በጣም እንትን ብሎናል፣ መሮናል አይነት ነገር ብለዋል። ይሄንን ካነሳን ወደ ጠቅላይ ሚኒስትሩ ንግግር ስንመለስ ከፕሪቶሪያው ስምምነት በኋላ እየተተገበሩ ያሉ ውጤትም እያመጡ ያሉ ተግባራት አሉ፣ እንቅስቃሴዎች አሉ። በዚህም የጊዜ አስተዳደሩን እየገመገምንበት ያለው ውጤት መልካም ነገር የሚያሳየን ነው ብለዋል። አንዳንድ ግን ሊሰራባቸው የሚገቡ ነጥቦች አሉ፣ ተግባራዊ የመደረጋቸው ወይንም ያፈጻጸማቸው ነገር ተጨማሪ ስራ የሚፈልጉ አሉ። ከነዚህ መካከል አንዱ ዲዲአር ነው ብለዋል። ዲዲአሩ ላይ እኛም ተረጋጋሚ አንስተናል። ይርኔ በተሟላ መልኩ አልተፈጸመም ሲሉ አንስተዋል ጠቅላይ ሚኒስትሩ። ይህም የሆነበት ምክንያት አለ። አንደኛ የአፈጻጸም ሁኔታ ነው። የአፈጻጸም ሁኔታ ላይ እየተካሄደበት ያለው መንገድ ልክ አለመሆኑ ነው ሲሉ አንስተዋል። በዚህ ስምምነት መሰረት በፕሪቶሪያ ስምምነት መሰረት በበቂ ሁኔታ ያልተፈጸሙ ጉዳዮች አሉ። ከእነርሱ መካከል አንዱ ዲዲአር ነው። ይህ አለመፈጸሙ በቀዳሚነት የሚጎዳው አሉ ጠቅላይ ሚኒስትሩ፣ በቀዳሚነት የሚጎዳው የትግራይን ህዝብ ነው። ምንም ጥያቄ የለው። የዲዲአር አለመፈጸሙ አንደኛው ቀውስ በክልሉ ላይ ቀውስ እንዲከተል ያደርጋል። ምንም ጥያቄ የለውም። አንድ ክልል ራሱን በሚሊተሪ የሚያፈረጥም ከሆነ ከኔ በላይ ማን አለ ይላል። ከዚህ ቀደምም በሰሜኑም ጦርነት መነሻው ምክንያት ምንድነው ለቃሉ ይቅርታ የልብ እብጠት ነበረ። ወታደር አለኝ መሳሪያ አለኝ የሚል ነገር ነበር። ሌላኛው ደግሞ በተለይም የዲዲአር አለመከናወኑ እያንዳንዱ ለዚህ ለትግራይ ክልል ተብሎ የሚመጡ በጀት ሊሆን ይችላል ፈሰስ የሚደረገው ለሚሊተሪው በመሆኑ ክልሉ አሁንም በጦርነት እንዲማግድና በተለይም ደግሞ ልማት የሚፈልግ መሰረተ ልማቶች የሚፈልግበት ሁኔታ ነው ያለውና ያንን ነገር እንዲያጣ ያደርገዋል ማለት ነው። እንግዲህ በክልሉ ላይ ያለው ወጣት ማረስ፣ መኮትኮት፣ ማልማት፣ መንቀሳቀስ፣ መስራት፣ ገቢ ማግኘት ክልሉ ማልማት ሲጠበቅበት ይላሉ ጠቅላይ ሚኒስትሩ። ሲጠበቅበት ወጣቶቹ በወታደር ስም ተቀምጠው ለልማት የሚውለውን በጀት ለቀለብ የምናወጣ ከሆነ ፍጹም ልማት አይኖርም ይሄን ያልኩ ሲሉ አንስተዋል። ስለዚህ ክልሉ ላይ አሁን የሚቋቋመው በተለይም ከዚህ እስከ ምርጫው ድረስ የሚቋቋመው የትግራይ ጊዜያዊ አስተዳደር
ይህንን ነገር የማስጠበቅ ኃላፊነት አለበት ማለት ይህን ነገር ማለት ማሻሻል ልፈልጌ ነው የወጡት 7 ቢሊዮን 8 ቢሊዮን አካባቢ በጣም ብዙ ነው ግን ከዚህ በኋላ ምን ይደረግ አሁንም የትግራይ ሰራዊትን ወደ ዲዲአር እንዲመጣ ማድረግ አመራሩ መቼም ይቅርታ አድርግልኝ ቆም ብለው ያስባሉ ማለት አልችልም በተለይም ደግሞ የህዋት አንጃ ውስጥ ያሉ ሰዎች አሁንም ከደም አዙሪት ከግጭት አዙሪት ይወጣሉ ያላስበው እውነት ለመናገር ግን ደግሞ አንዳንድ ጊዜ ሰውነህና ስክነት አለ እስኪ አሁንም ሰከን ብለው ይህንን ነገር ቢያስቡበት መልካም ነው እላለሁ ምክንያቱም በክልሉ ያለው ነገር ከየትኛውም ክልል በላይ ብጠቅስ በጣም የተጎዳው ላለፉት 30 40 ዓመታት 50 ዓመታትም ወደ ኋላ መለስ ብትል በአንድም ሆነ በሌላ ምክንያት የትግራይ ክልል ነው ኢቭን አሁን የሰሞኑን የኤርትራ መንግስት ያከናወናቸው ያሉት የጦርነት ጉሰማ ድለቃ ጉዳዮች አሉ ዋናው ማዕከል ያደረገው የትግራይ ክልል ነው ስለዚህ አሁንም ተጎጂ የሚሆነው የትግራይ ክልል ነው የትግራይ ክልል ዋና ዓላማ ለምን አደረገ ከቲፒኤልኤፍ አመራሮች ጋር በመስራት ነው መልካም እንግዲህ እስቲ እኛ ይሄን ነገር አነሳን አይደለ አሁን ደግሞ ከረንትሊ ያለው የክልሉ ሁኔታ ምን ይመስላል እዛው አካባቢ ላይ ያሉ ሰዎች እንደምን እየታዘቡት ነው በተለይም ደግሞ ፖለቲካው አካባቢ እንቅስቃሴ ያደረጉ ያሉ ሰዎች እንዴት እየታዘቡት ነው የትናንቱስ የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ማብራሪያ ምን አንድምታ ሰጥተውታል ምን ትርጉም ሰጥተውታል የሚለውን እንደው እንግዳ አግኝተህ ነበረ ገረፍ ያለውን ሐሳብ ስለነገርከኝ ነው ደፈር ብዬ ገባውብህ እርሱን ብናነሳ ደስ ይለኛል የትግራይ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል የሆኑት ገብረ ጊዮርጊስ ግደይ በትላንትናው የፓርላማ ውሎ ጠቅላይ ሚኒስትሩ የተናገሩትን ስለ ትግራይ ክልል ሁኔታም ስለ ዲዲአሩ ስለ ፕሪቶሪያው ስምምነት በተጨማሪም ደግሞ ስለ ጊዜ አስተዳደር ያነሷቸውን ጉዳዮች በተመለከተ የማዕከላዊ ኮሚቴው አባሉ የሰጧቸው ምላሽና ማብራሪያ አለ እሱን እንከታተል መልካም አሁን መሰለ ክልሉ ያለበት ሁኔታ በጣም አስጊ ነው በጣም ለውጥ ፈልጎ የነበር ወጣት እየታደነ እስከ መግደል ደርሰዋል ዳው ትናንት ማታ አካባቢ መስለኛል ወደ ሽሬ አካባቢ ወደ 5 ሰዎች አካባቢ ተገድሎ ለጅብ እንደተሰጡ ነው እንግዲህ መረጃው የደረሰኝ ምናልባት መረጋገጥ የሚያስፈልገው ቢሆንም እና ምናት እንደምታየው ከዚህ ቀደም ብሎ ከአንድ ወር በፊት የወጣቶች ሰልፍ በጣም ነበር በቃ ጊዜው አስተዳደሩ ለመደገፍ ብዙ የወጣቶች ሰልፍ ነበር ያው በዛ ሰልፍ ውስጥ በጣም ጎልቶ ይታየ ነበር ወጣቶች እየታፈኑ አንዳንዱ ሸሽተው ይመጣዋል መሰለኝ አንዳንዱ ያላመለጡ አቅም የሌላቸው ደግሞ እዛ ላይ እየታደኑ የጥፋት ቡድኑ እየተገደሉ ማህበረሰቡ ደግሞ በጣም በፍርሃት ላይ በስጋት ውስጥ ነው ያለው መንቀሳቀስ አይችልም እነሱም ደግሞ አንተ የዛኛው ደጋፊ ነበርክ እያሉ ከያንዳንዱ ቤት ያንኳኩ ዝርፊያም ምናልባት ለውጥ የዛኛው ጊዜ አስተዳደር ደጋፊ ነበርክ የሚባል ሰዎችን ደግሞ በማፈንና በማሰር ላይ በማሳደድ ነው ያሉና በጣም ከባድ በሚባል ቀውስ ነው ያለው እንደም ሁኔታው በርግጥ ያስፈራል ቶሎ መንግስት ሁኔታው ተረድቶ ቶሎ ለሱ መፍትሄ የሚሆን አቅም ያለው አደረጃጀት ካልፈጠረም በጣም እነዛ ሰዎች ወደ ትጥቅም ወደ ምንም ያላቸው አቅም ሁሉም ያጠራከሩ ማህበረሰቡ ከጥቅም ውጪ ያደረጉት ነው ያሉ ማለት ነው አሁን 2 አመት የሞላበት ጊዜ አስተዳደር ለሁለተኛ ጊዜ ነው 2013 ቀለል ያለ ኪሳራ ማለት ኪሳራ ሲባል ካሁን አኳያ ማለት ነው ቀለል ያለ ኪሳራ ቀለል ባለ ኪሳራ የተጠናቀቀው ህግ ማስከበር ላይ ተከትሎ የተመሰረተ ጊዜ አስተዳደር ነበርና እሱ ቢቀጥል ኑሮ በደንብ ቢቀጥል ኑሮ አትሊስት ብዙ ነገሮችን እናስቀር እንችል ነበር ጠቅላይ ሚኒስትር እንዳሉትም ያው ህጉም ስለሚከለክል አዲስ ለአንድ አመት መራዘም የሚያስችል አዲስ አሰራር ወይም አዲስ አዋጅን ወይ መምሪያም ያስፈልጋል የሚለው ትክክል ነው ግን በጣም የተራቀቀ ኦልሞስት ከያንዳንዱ ቤተሰብ የተሳሰረ ክፋት የተሞላበት ተንኮል የተሞላበት ኔትወርክ አለው ቡድኑ ስለዚህ ማንኛው አስተዳደር ዛሂዶ እግር ለመቋቋም አይችልም ለምን እስከ ቤተሰብ የተዘረጋ ኔትወርክ አለው ቡድኑ ለዛም ነው ዛሬ ድረስ እየተፍጨረጨረ ከነወንጀሉ ለመጣው ህጋዊ አስተዳደር አላሰራም ብሎ ያስቸገረ ያለው ማለት ነው ስለዚህ ለዚህ ምንድነው ለኔ የሚታየኝ ልክ እንደተባለ ሆኖ ምናልባትም ጠቅላይ ሚኒስትሩ አሁን እንዳልከውም ጭምር ለየት ያለ መንገድ ትንሽ ተመካክረን ለየት ያለ መንገድ ልንከተል እንችላለን የሚል ሐሳብ ተናግረዋል አሉ እሱ ላይ ትንሽ የተለየ
አካሄድ ብንከተል የተሻለ ነው የሚል ሀሳብ አለኝ እኔ። ምናልባት ቀጥታ አንድ ግለሰብ ስራ አስፈጻሚ ሹሞ በዛው ላይ ሊፈታ ይችል እንደማይችል ደግሞ ሁለት ዙር አይተነዋል። ምናልባት የመጀመሪያው ጊዜያዊ አስተዳደሩም ሁለት ሰዎችን ከፍተኛ የትምህርት ዝግጅትም የስራ ልምድ ያለባቸው ሰዎችን አድርገን ሞክረናል፣ አልተሳካም። የተፈለገው ውጤት ሊያመጣ አልቻለም። አሁን ደግሞ ከውስጥ የነበሩ ሰዎችን ከፍተኛና መካከለኛ አመራር የሚባሉ የበህወሓት ስርም እንኳን ራሱ ህወሓት ምስጢሩ የሚያውቁትም ማራመድ አልቻሉም። የተፈለገው ለውጥ ማምጣት አልቻሉም። ሰው ለኔ ምንድነው አዲስ ቢቻል ሽግግር መንግስት ባንለው የክልሉ የሽግግር አስተዳደር ቢሆንና ምናልባት ማህበረሰቡ ኦልሞስት አብዛኛው ድርሻው ማህበረሰቡ የተሳተፈበት ቢሆንና ለዚህ እንዴት አድርገው መከናወን ይችላል የሚለው ከመንግስት ከባለድርሻ አካላትን መምከር ያስፈልጋል። ከዚህ ውጪ ደግሞ ሌላኛው በቦርድ ደረጃም ቢመራ ጥሩ ነው የሚል ሀሳብ አለኝ። ምክንያቱም አንድ ግለሰብ ሽሞንን በዚህ አንድ አመት ውስጥ በተጣበበ በአንድ አመት ውስጥ ለውጡን ልናመጣ እንችላለንና ላይመጣ ይችላልና ወይም በቦርድ ደረጃ ቢቋቋም ለምሳሌ እዚህ ላይ በፌደራል ደረጃ በአዋጅ የተቋቋመ አንድ ቦርድ ቢቋቋምና ያ ቦርድ ደግሞ ከመንግስት ከፍተኛ ወይም ከፓርላማ ወይ ከፌደሬሽን ወይ ከጠቅላይ ሚኒስትር ጽሕፈት ቤት ቀጥታ ግንኙነት ያለው ቦርድ በየጊዜው አሁን ለምሳሌ ያለፈው 2 አመት በየጊዜው ሊገመገም አልተቻለም። ምክንያቱም በየ6 ወር መገምገም ነበረበት። አፈጻጸሙ እየታየ ጥገና ማድረግ ነበረበት፣ መሻሻያ ማድረግ ነበረበት። አልተደረገም። አሁንም የተሻለ የሰው ስብስብ የተሻለ ዕውቀት ያላቸው ሰዎችን ተሰባስበው በቦርድ ደረጃ ቢቋቋምና ቦርዱ ከዛ ከስር ያለው የመንግስት መዋቅር የአስተዳደር መዋቅር እየተከታተለ ከመንግስት ጋር በጋራ እየሰራ አንድ ከመንግስት ጋር ስሙዝ ግንኙነት መኖር አለበት። ተመልሰን መተናል። የትዴፓ ማዕከላዊ ኮሚቴ አባል ገብረ ጊዮርጊስ ግዳይ ያለውን ሁኔታ አስመልክተው ትዝብታቸውን እንዲሁም ደግሞ የፕሪቶሪያው ስምምነት አፈጻጸም ምን መምሰል አለበት፣ የጊዜ አስተዳደርስ ሚና ምን መሆን አለበት የሚለውን ነገር አንስተው ነበር። በክልሉ በተለይም ሽኩቻው ከመጣ ጀምሮ ወጣቶች እየታደኑ እንደሚገኙ እየታሰሩ እንደሚገኙ ደጋፊ ናቸው የተባሉ በተለይም ደግሞ የነጌታቸው ረዳን አስተዳደር የሚደግፉ ነበሩ የተባሉ አካላት በተለይም ወጣቶች እየታሰሩ እንደሆነ በጣም በሚያሳዝን ሁኔታ ደግሞ በሽረ እንደ ስላሴ ከተማ 5 ሰዎች በቲዲኤፍ ታጣቂዎች እንደተገደሉ በተለይም ደግሞ ትደግፋላችሁ በሚል መገደላቸውን እሳቸው ነግረውናል። ሁላችንም የሰማነው ነው። ከዚህ በላይ ደግሞ ያልተሰሙ መረጃዎች ሊኖሩ ይችላሉ። ክልሉ በምን ያህል ሁኔታ ውስጥ እንዳለ የሚያሳይ ነውና አሁንም ለዚህ ነው እኛም ብዙ ያልታየ ብለን የጠቅላይ ሚኒስትሩን ጉዳይ አምጥተን በክልሉ ምን ያህል መረጋጋት ሊያመጣ ይችላል ብለን ያስቀመጥነውና በተለይም ከዚህ ከጊዜው አስተዳደር መዋቅር ጋር በተገናኘ ፓርቲዎች መሳተፍ አለባቸው። አዎ መሳተፍ አለባቸው። ግን በምን መልኩ ነው? አሁንም ከዚህ ቀደም የነበረው የተጠያቂነት ጉዳይ የበለጠ ተጠናክሮ እንዲቀጥል ምን ያህል አሳታፊነት አለው የሚለውን ጉዳይ እሳቸው አንስተው ሲያብራሩ ነበር። በጣም ይገርማል። የምር በጣም ይገርማል። አሁን ክልሉ ላይ ያለው ነገር ምን እንደሆነ በደንብ ያስታውቃል። እንግዲህ ይርኔ ቀደም ሲል ስናነሳ ይሄ ወጣቶቹም እናቶችም አባቶችም ጸሎት ሲያደርጉ ያለ ምክንያት አይደለም። ከቤተሰብ አንዳችን የሚሰሙት ነገር አለ። እኛም እንኳን ከወዳጆቻችን የምንሰማቸው ነገሮች አሉ እዛ አካባቢ ላይ ካሉትና በጣም ያሳዝናል። እንግዲህ ጠቅላይ ሚኒስትሩ የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያይ በተደጋጋሚ ሰምቻለሁ ሲሉ አንስተዋል። ይሄንን አሁን ወቅታዊ ያለው ጉዳይ ክልሉ ላይ ይሄ ከሆነ ከዚህ በኋላ ምንድነው የሚጠበቁት ነገሮች? ጠቅላይ ሚኒስትሩ ምን አሉ እዚህ ላይ የሚለውን እናነሳለን። አንደኛው ትኩረት ያልተሰጠበት ነጥብ ይሄኛው ስለሆነ ትናንትና በተነሳው የፓርላማው ላይ ትኩረት ያልተሰጠው ይሄ ስለሆነ እንግዲህ ከሰሞኑ በጣም መነጋገሪያ ከሆኑ ጉዳዮች መካከል አንዱ ይርኔ እንደምታስታውሰው አቶ ጌታቸው ረዳ የአስተዳደሩ ማህተም እጄ ላይ ነው፣ ማንም የተቀየረ አመራር የለም፣ እኔም ማውቀው አሁንም የጊዜ አስተዳደሩ ፕሬዚዳንት እንደሆንኩኝ ነው፣ ከፌደራል መንግስቱም የተነገረ ይፋ የተደረገ የአመራር ለውጥ የለም ሲሉ አንስተው ነበር አይደለ? ተናግረው ነበር። እኛም ደግሞ እዚህ ምን ብለናል? የፌደራል መንግስቱ እንዲህ አይነት ለውጦች ሲያደርግ ይሄ እንግዲህ ቀላል ሹምሽር አይደለም የሚሆነው። እዚህ አካባቢ ላይ የሚደረግ ሹምሽር ቀላል አይደለም። እንኳን እንደዚህ ውጥረት ላይ ያለ ክልል ይቅርና በሌላው ሰላማዊ በሚባለው አካባቢ ላይ የአመራር ለውጥ ሲደረግ ይፋ ደብዳቤ ይወጣል።
እንደምናቀው እንደምናስተዋውሰውም ጭምር ሶ ባለፈው ምን ብለናል ከጠቅላይ ሚኒስትር ጽህፈት ቤት ማህተም የተመታበት ደብዳቤ እስካሁን አላየንም የወጣ ነገር የለም የእርሳቸው ይሄን ሾም ያለውኝ ይሄን ሸር ያለውኝ የሚል ቃልም የለም የጠቅላይ ሚኒስትሩ ሶ እንደዛ ከሆነ ጊዜ አስተዳደሩ አሁንም በማን ስር ነው እየተመራ ያለው በአቶ ጌታቸው ረዳ ስር ነው እየተመራ ያለው ይሄንን ትናንት ጠቅላይ ሚኒስትሩ አረጋግጧል ጊዜ አስተዳደሩ እስከ ቀጣዩ ምርጫ ድረስ ይቀጥላል ጊዜ አስተዳደሩ ማለት ማን ነው ጌታቸው ረዳ እንዲሁም ታደሰ ወረደ እነዚህን ነው የሚያውቁት ነገር ግን ብለዋል ከቲፒኤልኤፍ አመራሮች ጋርም ንግግር እያደረግን ነው ውይይት እያደረግን ነው ያሏቸው ጥያቄዎች አሉ ማንሳት የሚፈልጓቸው ነጥቦች አሉ ከእርሱ ጋር ተያይዞ እየተነጋገር ነው ሲሉ አንስተዋል በጣም አሪፍ ነው ይሄ ነገር መሆኑ ምክንያቱም ምናልባት በጊዜ አስተዳደሩ በኩል ያልተመለሱልን ጥያቄዎች አሉ አሊያም ስልጣኑን በቃ ሙሉ ለሙሉ እኛ እንፈልጋለን ካሉ አሁን እየሄዱበት መንገድ ሳይሆን የሚያዋጣቸው እዚህ መተው ከፌደራል መንግስቱ ጋር መነጋገር ነው ተገቢ ጉዳይ የሚሆነው ያ ካልሆነ ያው የዛሬ 2 ዓመት የዛሬ 3 ዓመት ያጋጠመው ነገር ድጋሚ እንዲሆን እድል መስጠት ነው የሚሆነው ይርነይ ሶ ውይይት ተደርገው ምክር ሐሳቦች ቀርበዋል በተለይ ፕሮፖዝ የተደረጉ ነገሮች አሉ የቀረቡ ፕሮፖዛሎች አሉ ባደረግናቸው ውይይቶች ክልሉ ላይ እዚህ ጊዜ አስተዳደሩ ላይ ነጥብ ያዝንባቸው ምክር ሐሳቦች አሉ ከነርሱ ነጥቦች ጋር ተያይዞ ዳግም የምንነጋገርባቸው የምናጤናቸው ነገሮች ይኖራሉ ሲሉ አንስተዋል ከፓርቲዎች ጋር የሚለውን አይተናል አይደለ እዚህ ጋር አዲስ ነገር የሰማሁትኝ እኔ ትናንትና ምንድነው ከትግራይ ክልል ጋር ተያይዞ በፌደራል መንግስቱ የተያዘ አንድ ሐሳብ አለ መሻሻል ያለባቸው ህጎች አሉ መጠነኛ ማሻሻያ የሚያስፈልጋቸው ህጎች አሉ ሶ እነዚህ መጠነኛ የህግ ማሻሻያ የሚደረግባቸው ጉዳዮች ላይ ማሻሻያ አድርገን አስተዳደሩ ይቀጥላል ብለዋል ምን ሊሆን ይችላል የሚለውን ግምታዊ ሐሳብ እንወስዳለን እኔ ደግሞ መሬት ላይ ያለውን ነገር እንመልከት እላለሁ መሬት ላይ ያለውን ነገር እንመልከት ስለ ጌታቸው ረዳ በምንድነው በባሌም በቦሌም ይበል ወደ አዲስ አበባ መጥቷል አሁን ጌታቸው ረዳ ኦሬዲ ትግራይ ክልልን እያስተዳደረ አይደለም ፕሬዚዳንት አይደለም አሁን ላይ ምክንያቱም የህወሓት ሰዎች በግርድፉ ሲናገሩ እንደምንሰማው አሁን የጌታቸው ረዳ አስተዳደር አብቅቶለታል የተለያዩ መዋቅሮችን በቁጥጥራችን ስር አድርገን እየተቆጣጠረን እንገኛለን የሚል ነገር በኃይል ነው መሰመር ያለበት እውነታው ያ ነው መታየት ያለበት ነገር ግን ያው በፕሪቶሪያው ስምምነት መሰረት ያንዳንዱ ነገር ከፌደራል መንግስቱ ጋር በመመካከር የሚደረጉ የህግ አግባቦች አሉ ቀደም ሲል ይሻሻላል የተባሉ የህግ አግባቦች አሉ እነሱን በማሻሻል የሚሰራባቸው ይሆናል ያው ምንም ነገር ንግግር ማይፈታው ነገር የለም በንግግር ደግሞ የህወሓት ሰዎችም ወደ ጠረጴዛ ሜዳ መጥተው ጥያቄ ያለን ያሉትንም ነገር አቅርበው ጊዜ አስተዳደሩ በተለይም አልሰራቸውም የሚባሉ ትላንትና ጠቅላይ ሚኒስትሩ ያነሱት ተፈናቃዮችን የመመለስ ስራ እንደሆነ ይታወቃል ይህን ነገር አስምሮበት ተናግረዋል ጠቅላይ ሚኒስትሩ ፖለቲካንና ተፈናቃዮችን ለየቅል አድርጉ የሚል ነገር አንስተው ነበር ስለዚህ እሱን ነገር እነሱ የሚተው ከሆነ ተፈናቃዮችን በአጭር ጊዜ መመለስ ይቻላል ያው የቅንነት ካለ ማለት ነው አካባቢ እርግጥ ነው ባንድ ጀንበር የማይፈቱ ይሄ በተለይም ከመፈናቀል ጋር ተያይዞ ከወሰን ጉዳዮች ጋር ተያይዞ ባንድ ጀንበር የማይነሱ ጉዳዮች እንዳሉ ይታወቃል ነገር ግን ውይይት ማይፈታው ጉዳይ የለም በተለይም ራሳቸው ቆመናል ለሚሉት ህዝብ ተቀራርቦ መስራት መነጋገር የመሰለ ነገር የለም ግን እስከ መቼ ነው የሚቀጥለው የሚለው እኮ ጥያቄ ነው አሁን እንግዲህ በዚህ መልኩ እንዳልከው አቶ ጌታቸው አዲስ አበባ ይሆኑ እንጂ ማህተም እጃቸው ላይ ነው ቀደም ሲል እንዳልነው የትግራይ ህዝብ የሚያቀው ጊዜ አስተዳደሩ ነው የናቱ ጌታቸው ረዳን አመራር ነው የሚያቀው እንግዲህ አሁን የቲፒኤልኤፍ ሰዎች የከንቲባውን ቢሮ ቀይረውታል መቀመጫው በእነርሱ ሰው ነው የተተካው የተለያዩ የዞን አስተዳደሮች በእነርሱ ሰዎች ተተክተዋል የተለያዩ ቢሮዎች በእነርሱ ሰዎች ተተክተዋል ፋይን እስከ መቼ ነው የሚቀጥለው ህዝብህን ለመምራት ክልልህን ለማስተዳደር እንደው በጣም አግዝፈን ስናየው ሰላሙ እንዳለው ነው በሰላም ህዝብን መምራት እንዳለው ነው መታወቂያ ስጥ ችግር የለውም ባንተ ስም የታተመ መታወቂያ ስጥሽ ይሁን እንደው ችግር የለውም ሳይሆን ይሁን ብለን እንቀበል ይርነይ በጀት የሚባል ነገር አለ ህዝብን የምታጎርሰው የምታልሰው ያስፈልጋል ባለፈው እናንተ እዚህ ስንከራከርበት የነበረው የዚህ ጠረጴዛ ጉዳያችን የነበረው
የ8 ቢሊዮኑ የዲዲአር ጉዳይ ገንዘብ በቀላሉ የሚነሳ ገንዘብ አይደለም። ጠቅላይ ሚኒስትሩ ብለዋል በየሳምንቱ በቢሊዮን ብር እያወጣን ነው በሰራዊት ስም ለተቀመጠው አካል እያወጣን ነው ብለዋል። አንድ መረጃ ያየው ነበር የቲዲኤፍ ማህተብ ያለበት ቀለብ አሁን በጣም እጥረት ስላለ የዳቦ ግራም ቀንሰናል የሚል ነገር አይቻለሁ እኮ ወደዚህ ነው የምትሄደው አየህ እንግዲህ ይሄን ገንዘብ ከየት ነው የምታመጣው በመልሶ ማቋቋም ውስጥ ያለ ሰራዊት አለ እጅ ላይ አካል ጉዳተኛ ሆኖ የተቀመጠ በጣም ብዙ ወገን አለ እጅ ላይ ስራ አጥ ሆኖ የተቀመጠ በጣም ብዙ ወገን አለ ዳቦ መብላት ያለበት አለ ሰርቶ መግባት ያለበት አለ በምንድን ነው የምትቀልበው እስከ መቼ ነው የሚቀጥለው ጊዜ አስተዳደሩ የተሸከመው ሸክም ቀላል የሚባል አይደለም ይሄን ሁሉ ገንዘብ ወጪ ያደረገ ይሄን ያህል ጊዜ የቀጠለው በቀላሉ አይደለም በጣም ብዙ ሸክሞችን ሐስሎችን ይዞ ነው እስከዚህ ጊዜ ድረስ የዘለቀው አሁን ጊዜ አስተዳደሩ ይሄን ክልል አያስተዳድርም አያገባውም ብለ ከፌደራል መንግስት ህጋዊ የሆነ በጀት የሚመደብለትን አካል ጠቅላይ ሚኒስትሩ በፓርላማ ያረጋገጡለትን በየወሩ ይቅርታ ቀደም በየሳምንቱ ያልነው በየወሩ በቢሊየን የሚቆጠር ገንዘብ በዲዲአር ስም ወጪ ያረጋገለት ያለ አካል ይፋዊ የሚታወቅ አካል ይያለ አይሱን አናቀውም ብለ አንተ ስልጣንን ስትይዝ በመንድነው ያንን ህዝብ የምታስተዳድረው ያለንበት ዘመን ምን አይነት ዘመን ነው ተው ሰው መብላት መጠጣቱ ምኑን ተው መማር አለበት ያ ማህበረሰብ ለሚያስተምረው ወገን አሁንም ሳትከፍለው ልትዘልቅ ነው ለመምህሩ የፋይናንስ ሴክተሩ ላይ ያለው እንቅስቃሴ ምንድነው የምታደርገው ግብርናው እንዴት ነው የሚሆነው ነገሮች በጣም ብዙ ጥያቄ የሚነሳባቸው ነገሮች አሉ የጊዜ አስተዳደሩ እንደዚህ ይበል እንጂ እነዚህ ነገሮች ምንድነው የሚያደርጋቸው የሚለው ጥያቄ ምልክት ውስጥ ይገባል እንግዲህ መጠነኛ የህግ ማሻሻያ ይኖራል ብለዋል ጠቅላይ ሚኒስትሩ አስተዳደሩ ግን ይቀጥላል ጊዜ አስተዳደሩ ይቀጥላል ብለዋል ዋነኛው ነጥብ ግለሰቦች ሊቀየሩ ይችላሉ ብለዋል ይሄም ደግሞ እኔ እናንተ በጣም በጉጉት የምንጠብቀው ነው እነማን የሚለው አብረን የምናየው ይሆናል እነማን ናቸው የሚለው ፕላስ ደግሞ አንድ አምሮ የሌለው ነው እነማን ስትል ያው ከዚህ ቀደም የህዋት አንጃ ስም ባንጠቅስም ራሳቸው የሚያነሱት አለ ጊዜ አስተዳደሩ የህዝቡን ስሜት አላሟላም ዋሪቨር እነዛን ሰዎች ተጠብቃለሁ እውነት ለመናገር ግን እነዛ ሰዎች አሁንም መተው የትግራይን ህዝብ አሁን ያለበትን የሰነልቦናም አጠቃላይ ቀውሱ ይታደጉታል ያ ነው የኔ ጥያቄ ምልክት የተወደዳችሁ ተመልካቾቻችን ሐሳብ ዴሊን የተከታተላችሁትን ይመስል ነበር ያልፋል አሻግርና ይድነቃቸው ተሾመ ቆይታ አድርገናል ሰኞ በሌላኛው ጉዳይ የምንመለስ ይሆናል እስከዛው ሰላም